ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ዋው ሩታና አብርሽዬ እንደዛ አብረው ሲመጡ እኔ ደስ ይለኛል። ማለት የሆነ ሁሉ ጊዜ እንደዚህ ፕራንክ ነው የሚሰሩት ከሆነ ጊዜ ጀምሮ ማለት ነው። ግን እንደዚህ ፈታ ብለው በግላቸው ምናምን ነገር አንዳንድ ጊዜ ነው የሚመጡት። ግን ዛሬ ግን አብርሽ የመጣው ወሳኝና ጠጠር ባለ ነገር ነው። በጣም ነው ያስደነገጠኝ ማለት። ሌላው ነገር ደግሞ ሰሞኑን አንድ ነገር ተፈጥሮ ነበረ። የሆነ ቪዲዮ ጠፍቷል ከሩታ ቻናል ላይ ለምን በሚል ጥያቄ ብዙ ቀርቦባቸው ነበረ። ሌላው ነገር በአብርሽ ስም የተከፈቱ ዩቲዩብ ቻናሎች አሉ። በዛም ዙሪያ አብርሽ የሰጠው ምላሽ አለ እና ስለዛም ነግራችሁ ይሆናል ማለት ነው ቤተሰብ። ሌላው ነገር ደግሞ ጽጉ ከዳኒ ጓደኛ ጋር ትንሽ ተገጣይተው ነበረ። ትናንትናም ሂጂ በማለት ከቤት አስወጥታት ነበረ። እነሱንንም ለማስማማት አስማምተው ነገሮቹን አስተካክለው ወደ ሀገር መመለስ እንዳለባቸው ያንንም ነገር ለማስተካከል ያው ሩታና አብርሽ አብሮ መተዋል ማለት ነው ዛሬ። በቅድሚያ እኔ በጣም የሚገርመኝ ነገር የሰው ልጅ በጣም ምን ያክል ደፋር እንደሆነ ሁል ጊዜ የሰውን ስም ለማበላሸት አላቅም፣ ወይንም እኔ ምን እንደሆነ አላቅም። አሁን በአብርሽ ስም ዩቲዩብ መክፈት ምን የሚሉት ነው? እኔ ብዙ ጊዜ በእርግጥ ተሸውጃለሁኝ። የሰርጋቸውን ቪዲዮ ይሄ እነሱ ነው ተብሎ ተለቆ ስገባ የሱ አይደለም እንዴ ክው ያልኩበት ሰዓት አለ፣ አንዳንድ ዩቲዩብ ላይ ማለት ነው በሱ ስም የተከፈተው ነገር። ግን ይሄ በእኔ ስም የተከፈተውን ዩቲዩብ ወይንም በስማችሁ ቀይሩ፣ ፕሮፋይላችሁንም ቀይሩ፣ እኔ ከባድ እርምጃ ልወስድ እችላለሁኝ ምናምን ነገር ብሏል። በእርግጥ አብርሽ ይሄንን እንደ ምቀኝነት ወይንም እንደ ተንኮል ወስዶት አይደለም። አብርሽ ለሁሉም ሰው መልካም ነገር የሚመኝ ነው። እንደዛ አይነት ተንኮል እንኳን የለበትም። ለማንንም ሰው እድገትን መለወጥን የሚመኝ ቅን ልብ ያለው ወጣት ነው አብርሽ ማለት እና ዩቲዩቡን ስማችሁን እና ፕሮፋይላችሁን ቀይሩ። እንደዛ ካልሆነ የራሴን እርምጃ እወስዳለሁኝ 24 ሰዓት ሰጥቻችኋለሁ በማለት መልእክቱን አስተላልፏል ማለት ነው። ውዶቼ እነዚህ በአብርሽ የተከፈቱ ዩቲዩብ ቻናሎች ነገ ተነስተው የሆነ ነገር ፖስት ቢያደርጉ የአብርሽን ስም ሊያጠፋበት፣ የሱን ዝና እና የሱን ክብር ዝቅ ሊያደርግበት በጣም የሚችል ነገር ነው። ዛሬ አብርሽ ይስሩ፣ ይለወጡ፣ ይደጉ እንኳን ብሎ እንደ መልካምና እንደ ቅንነቱ ቢተዋቸው ራሱ ሰው እኛ ማለት በጣም ከባድ ነን ውዶቼ፣ እኛ በጣም ከባዶች ነን። የሰው ፍጡር ከባድ ነው። ሰው ማለት ባጭሩ ያልተነበበ መጽሐፍ እንደማለት ነው። ላይሆን እንጂ ውስጡ ምን እንደሚያስብ አናቅም። ነገ የአብርሽን ዝና የአብርሽን ክብር የሚነካ ነገር በዛ ዩቲዩብ ቻናል ፖስት ቢደረግ አብርሽ ነው የሚወቀስበት የሚከሰስበት። ምክንያቱም ብዙ እይታ አለው እዛ ጋር ፖስት በሚደረጉት ቪዲዮ የሱ ቪዲዮዎች ስለሆኑ እየተፖሰቱ ያሉት በዛ ቻናል ላይ ብዙ እይታ አለው። 100,000 የገባ ዩቲዩብ ቻናል አለ በሱ ስም። ይሄንን የምታደርጉ ሰዎች ግን በጣም የምትገርሙ ናችሁ። እውነት በጣም ታሳፍራላችሁ። እግዚአብሔርን እኔ እንጃ የሰውን እንትን ክብር እንትን ለማለት በጣም ትገርማላችሁ። ለማንኛውም ልብ ይስጠን፣ ለሁላችንንም ልብ ይስጠን። ሌላ ሰው ቢሆን ግን ድምጽ ማጣችሁን ያጠፋችሁ ነበረ። ይሄ ቅን ልጅ ስለሆነ ዝም ብሎ ታግሶ አሁን ላይ ግን ይሄ መልካም አይደለም። እየበዛ ሲሄድ በሱ ስም ምናምን ነገር መልካም እንዳልሆነ ተረድቶት ነገ የሆነ ነገር ቢያደርጉ የኔን ስም ነው የሚያበላሹት በማለት ያው ማስጠንቀቂያ ሰጥቷል። እንግዲህ ውሳኔው የራሳችሁ ነው፣ ይሄንን ላደረጋችሁት ማለት ነው። ሌላው ነገር ደግሞ በሩታ ዩቲዩብ ቻናል የተለቀቀው ቪዲዮ ለምን ጠፋ ብለው ጥያቄ ለጠየቁት ለኦዲየንስ ምላሽ ሰጥተዋል ማለት ነው። በሰዓቱ ኮፒራይት ልኮብን ነው እና ለዛ ነው ያጠፋ ነው፣ ሌላ ነገር አይደለም። ያ ነገር ደግሞ ተስተካከለ ቪዲዮን ደግመን ፖስት የምናደርገው ይሆናል፣ አትጨናነቁ፣ በሌላ ነገር አይደለም፣ ማንንም አስገድዶን አይደለም ሲል አብርሽ ምላሽ ሰጥቷል ማለት ነው። ሌላው በጥጌና በቲና መሀል የተፈጠረውን ችግር በንግግር ፈተውት ይቅር ተባብለዋል ማለት ነው። እንግዲህ ለሁላችንም ቅን ልብ ቅን አመለካከት ይኖረን ልክ እንደ አብርሽ ማለት ነው። በሰው ላይ የሆነ ነገር ሳንናገር ለምን እንደዚህ ሆነ ብለን ሳንጠይቅ ተንኮል ሰምናስብ በመጀመሪያ ለምን እንደዚህ ታደርጋላችሁ ብለን ጠይቀን
የራሳችንን እርምጃ እንውሰድ። እንደዚህ እንኳን ለምን እንደዚህ ታረጋላችሁ ብሎ እንኳን ሳይጠይቅ ዝም ብሎ እርምጃ የሚወስድ ሰው አለ ማለት ነው። አብርሽ ዛሬ በስሙ ስለተከፈተ ዩቲዩብ ለምን ብሎ እንደዚህ መደረግ የለበትም ብሎ የራሱን መስጠት ያለበትን ነገር ሰጥቶ ማስጠንቀቂያ ሰጥቷል ማለት ነው።